ሁሴን አብዱልቀኒና በዳዊት ንጉሴ HD Sports ጤና ይስጥልን እንዴት ሰነበታችሁ የኤችዲ አድማጭ ተመልካቾች መተናል ሰኞ ከሰዓት ነው ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው እንዲሁ በኤችዲ ዩቲዩብ ላይ ይሄ ፕሮግራማችን አለ ጀመርን ከባልደረባይ ሁሴን አብዱልቀኒ ጋር ለአንድ ሰዓት ቆይታ የምናደርግበት ፕሮግራም ነው በርካታ ጉዳዮችን እናነሳለን እንግዲህ የፕሪሚየር ሊጉ ፍጻሜ ተቃርቧል ዛሬ አርሰናል ከመጨረሻው ሳምንት በፊት ያለውን የ37 ሳምንት ጨዋታውን ያደርጋል ሲቲ ደግሞ ነገ ከቦርንማውዝ የሚያደርገው ጨዋታ ይጠበቃል በርንሌ ነው በነገራችን ላይ አርሰናል የሚገጥመው እነዚህን ጨዋታዎች የተመለከቱ ጉዳዮችን እናነሳለን እነዚህን ስናነሳ አርሰናል ላይ ያስከትለን የምናየው ከአውሮፓ ቻምፒየንስ ሊግ የፍጻሜው ጨዋታ ጋር ተያይዞ ፈረንሳዮች አርሰናልን ቀለል አድርጋችሁ ያያችሁት ነው በፍጹም በዋዛ ለታዩት አይገባም የሚል መልእክት ለፓሪስ ሴን ጀርሜኖች እያስተላለፉ ይገኛሉ በተለያዩ መገናኛ ብዙሃኖቻቸው በኩል በተለይ እንግዲህ የፈረንሳይ ምንጮችን ሁሴን ከዚህ ጋር ያይዘው ያነሳልናል ከዛም ውጪ እንግዲህ ፔፕ ጋርዲዮላ የመልቀቁ ነገር እርግጥ ስለመሆኑ በስፋት ውስጥ አዋቂ የሲቲ ምንጮችን ጠቀስን እያሉ በርካቶች እያነሱ ነው ነገር ግን እንግዲህ ፔፕ በስተመጨረሻ ይሄንን ዋንጫ ሳክቶ የሚሄዱ ድል ይሆናል ወይስ አይሆንም የሚለውን እናያለን ከዛው ጋር ተያይዞ ግን ያነሳቸው የዋንጫዎች ብዛት መነጋገሪያ ሆኗል በአንጻሩ ደግሞ ያወጣው ወጪን ስለምንድን ነው ቀለል አድርገን የምናየው የሚል ሐሳቦች ይሰነዘራሉ ይሄንን አሳከን እናነሳለን እንግዲህ ከሲቲ መጪ የፍጻሜ ጨዋታዎች ጋር ያይዘን በነገራችን ላይ የማይንድ ጌም የሚሉትን በስፋት ጀምረዋል የሲቲ ተጫዋቾች እንዲሁ መገናኛ ብዙሃን ጭምር በተወሰነ መልኩ እንዳስሳለን ይሄንን ከዛው ጭ ምን አነሳው ጉዳይ አለ እንግዲህ ጆዜ ለሪያል ማድሪድ መድኃኒት ናቸው መፍትሄ ናቸው የሚባል ጉዳይ ይሰነዘራል በርግጥ ያለፈ ታሪካቸው ይሄንን የሚጠቁም ነው ወይ መፍትሄ ሆኖ መድኃኒት ሆኖ ይመጣሉ ወይ ወደ በርናባው የሚለው ጉዳይ ሌላው ርዕሳችን ነው ዣቪ አሎንሶ ወደ ቼልሲ የመጣበት መንገድ እንግዲህ በማናጀርነት ነው በሄድ ኮች ወይም ደግሞ በዋና አሰልጣኝነት አይደለም ኃላፊነቱ ትንሽ ከፍ ብሏል የቼልሲ ተጫዋቾች ወይ ይሄ የማናጀርነት ኃላፊነት ትርጉሙ ይገባቸዋል ወይ በሚል በርካታ እንግሊዝ መገናኛ ብዙሃን ቼልሲ ቤት ከዚህ በፊት የነበረው ነገር እንደማይቀጥል እየገለጹ ነው ይሄንንም ከእንግሊዝ መገናኛ ብዙሃን ጋር ያይዘን የምናነሳ ነው የሚሆነው በርካታ ጉዳዮችን ነው የምንዳስሰው በነገራችን ላይ ሰዓታችንም 1 ሰዓት ነው እናንተ ብቻ ጆሮ እንድትሰጡን ትኩረት እንድትሰጡን ነው በአክብሮት የምንጋብዘው ሁሴን ወንዴ ነህ ብያለሁ ሰላም ዴቭ ታዲያስ ሰላም ብያለሁ ሁሉንም አረዘምኩት ኦፍ ኮርስ የተለያዩ ጉዳዮችን እንደምናነሳ ታሳቢ በማድረግ ነው ሁሉንም እንግዲህ እንደ ፍላጎቶቻቸው እንዲሰሙን በሚልም ጭምር ነው በነገራችን ላይ እንግዲህ ወደ ለንደን የማቅናት ነገር እርግጥ ሆኗል ቲኬቱ ተገኘም አልተገኘም ማለት እኔ ቲኬቱ ተገኘ አልተገኘም እሄዳለሁ ያው ነው ድግሱ ላይ መገኘቱ ላይ ነው ዋናው እንደውም ከጣሪያ ላይ ከማየት ስትለኝ ነበር ከጣሪያ ላይ ከቅርብ ነው እንጂ ያለፈው ወይ ቻምፒየንስ ሊግ ጨዋታ እኮ ዴቭ እሺ ማለት አርሰናል ከ15 ዓመት በፊት ነው የሄድኩት እንግዲህ 2007 ላይ ማለት 2007 አስታውሳለሁ ማን ነው ቻምፒየንስ ሊግ ሳይሆን ግማሽ ፍጻሜ ከማንቸስተር ዩናይትድ ጋር የተጫወቱ በክነ ክርስቲያኖ ሮናልዶ ያሉ ማለት ነው እና በ300 ፓውንድ ብላክ የ45 ብሩን ቦታ ማለት ነው የ45 ፓውንዱን ቦታ በ300 ፓውንድ ነበር የገዛሁት ከዛ ስቴዲየም አካባቢ ያውም 600 ነበር ያው በጨርቆ ስታይል ነው አውርጆ 300 ተቀጨቃጭቅ 300 ያወረድኩት እና የገባሁት ግን ከታች መስመር 3 መስመር ወደ ላይ ማለት ነው 3 ሶስተኛው ብሎክ ነው ወይስ በወንበር ደረጃ ታች ከወንበር 3 ላይን ወደ ላይ ከጎሉ ኋላ ማለት ነው እንደውም አራቱን ጎል የገባው በኔ በኩል ነው አርሰናል ላይ 3 የገባበት ክርስቲያኖ ሮናልዶ አሉሚኒያ ወልፊት አይደለም ሲለቅ ነበር እኔ ጋር ይደርስ ነበር እንደውም ኔቱ አይኖር እና ከኋላው ነበር እና እኔ ያየሁት በቃ ምልህ የተጫዋቾቹን ባት ነው አልከኝ ባትና ቁምጣ ሌላ ምንም የምታየው ነገር ለባት እዚህ ያለ አይደለም እንዴ በየአይነቱ ምን ያደርግልኛል ስለዚህ ሞካሊያ ላይ ነው በተለይ ቴሌቪዥን ላይ ቁጭ ብለህ እኮ በደንብ ታክቲክ ለመረዳት ጨዋታውን ለማንበብ በጣም ጥሩ ነው ቴሌቪዥን ለዚህም ነው እኮ አሰልጣኞች ብዙ ጊዜ አሁን ኤሜጃኬ አስታውሳለሁ የ1998 ዓለም ዋንጫን ያገኙ ጊዜ ምክትል አሰልጣኛቸው
ትሪቡን ውስጥ በሚቀመጠው እና መልበሻ ቤት ይወጣና እሱ ያየውን አስተያየት ይሰጥ ነበር። ጌሙን አይቶ ማለት ነው። ከላይ እሳቸው ከታች ሆነው እሱ ከላይ ሆነው እና ሰፊ ሰዓት ይሰጡ ጊዜ የሚሰጡ የነበሩት ለሱ ነበር። እና ትክክል። አሁን ስቴዲየም ላይ ሆነ ስታየው ቆንጆ ነው። እሳቸው እርግጠኛ ነኝ አንድ አይነት ጨዋታ ነው እንዲያየ ነው እንደሚሉ አይደለ? አንድ አይነት ጨዋታ ነው እንዲያየ። እኔ በመነጽር ነው እንዲያየሁት እንዲያዩ። ልክ ነህ፣ እሱ ልክ ነህ፣ እውነት ነው። እና እንደ ታች ሆነ በቃ እኮ እኔ የኢብራን እግርና የናሲን እግር ሳይ ምን ያደርግ ይረቃል። አንዳንዴ ደግሞ ይሄም ሳያንስ ደግሞ ሶስት እንትን ደግሞ እኮ ሶስት ምዕራፍ ደግሞ ወደ ላይ ትወጣለህ። ላይ ደግሞ ስትወጣ ቁንጫ ይሆኑብሃል። እሱ ደግሞ ችግር ነው። እኔ የገጠመኝ ቢጤ ማለት ነው አርጀንቲና ላይ ሄጄ ማራዶናና ሜሲን የገጠመኝ እንደዛ አይነት ነው። በጣም ርቄ ነበርንና አንዳንድ ጊዜ የቲቪው ስክሪን የተሻለ ያሳያል። እዛው ስቴዲየም ውስጥ ያለው የቲቪው ስክሪን የተሻለ ያሳያል። ኤኒዌይ ልክ ነህ። ምናነሳቸው እንግዲህ ይሄ የመጨረሻው ፍልሚያ እንዳልነው ከዛሬ ጀምሮ ይደረጋል። አርሰናል በርንሌይን፣ ቦርንማውዝ ደግሞ ነገ ሲቲን ይገጥማል። ሁለቱም ቁልፍ ነው። በነገራችን ላይ አርሰናሎች የቻምፒየንስ ሊግ ግማሽ ፍጻሜ የመልፉ ጨዋታን አይነት የድጋፍ ስሜት ነው የምንጠብቀው እያሉ ነው ገና ከወዲሁ። በተለይ ስቴዲየሙ እንግዲህ በርንሌይ የሚመጣበት ስቴዲየም ያው ኤምሬት ስለሆነ ይመስላል። በእርግጥ ሰኞ በመሆኑ ግን ዛሬ በመሆኑ ግን ሁሉም አልወደዱትም። አርሰናል ቤት በጣም ደስተኝነት ስሜት የለም። ሰኞ ቀን ለብዙ ለድጋፍም አይመችም። የስራም ቀን የትምህርትም ቀን የብዙ ጉዳዮች ቀን ነውና አይመችም። አልወደዱትም። ግን ከኤፍኤ ካፑ መውጣታቸው ግን ከሰሞኑ የጨዋታ ጫና እንደቀነሰላቸው እኔም አንተም አይተናልና ቅዳሜ ወይም እሁድ እንዲሆን ይሄ ጨዋታ ማድረግ ፈልገው ነበር። ግን ችግሩ ያው እንዲህ አይነት የጨዋታዎችን የማስተላለፍ መብት ለቲቪዎች አሳልፎ ስለተሰጠ መከራከር አትችልም። መብትን አሳልፈ ሰጥተሃል። ስለዚህ ከቲቪ ጋር አያይዘው ነው ይሄ ጨዋታ ወደ ሰኞ እንዲመጣ ተደረገ የሚለው ነገር እየተነሳ ያለው። ጨዋታው በወረቀት ሁሉም እንደሚለው ለአርሰናል ቀላል ነው። በወረቀት ምንም ጥርጥር የለውም። በርንሌይ ስለወረደ አያስቸግርም። ቢያንስ 3 እና 4 ጎሎች ያገቡበታል የሚሉ ሐሳቦች እዚህም እዛም በርክተው እንሰማለን። ጉዳዩ ግን አርሰናል ፈጠን ብሎ ጎሎችን ማግኘት ካልቻለ ያው ነርቪ ጌም ሊሆን እንደሚችል፣ ደጋፊ ሊያስጨንቅ እንደሚችል ትገምታለህ። ሰው ነገሩን ቀላል ማድረግ አይቻልም የሚሉ ወገኖች አሉ በዚህ ረገድ። በዚህ ላይ ደግሞ ስለወረዱ አንዳንድ ጊዜ የበሰበሰ ዝናብ አይፈራም እንደሚባለው በነፃነት የመጫወት እድል ሊኖራቸው እንደሚችልም ግምት ትወስዳለህ። የቀድሞ የሲቲ ተጫዋች እንግዲህ ካይል ዎከር ደግሞ ከወዲሁ ሲዝትም ሰምተነዋል። ከሲቲ ቀጭን ስልክ የተደወለለት በሚመስል መልኩ አይዞን አለን ያለ ነው። እንግዲህ ሲዝኑ ሙሉ ያላደረገውን በዛሬው ጨዋታ አደርጋለሁ ያለ ሲዝት ሰምተናል። ይሆናል አይሆንም እናያለን። ሁሉም ተጫዋቾች ግን ጤነኛ ስለመሆናቸው አርሰናል ቤት መረጃ ወጥቷል። ሰሞኑን የተደረጉ የቡድኑ ልምምዶች እየተከታተሉ ሁሉም ተጫዋቾች መኖራቸውን አረጋግጠዋል። እንግዲህ ተጎዳ የተባለው ካላፊዮርም ልምምድ ሲያደርግ ታይቷል የሚል መረጃ ወጥቷል። መጠነኛ ለውጦች ሊኖሩ ይችላሉ የሚሉ አሉ በርካቶችና ይሆናል አይሆንም እናያለን። የቲምበር ነገር ስላለየ ማስኩዌራን ከወዲሁ ለፔጂው ትልቅ ጌም ማዘጋጀት አለበት በሚል በቀይ መስመር የመሰለፉን ነገር የሚያነሱ ወገኖች አሉ። ሰምተናል። እንግዲህ ቤን ዋይት ከጨዋታ ውጪ እንደሆነ ስላወቅን ማለት ነው። አሁን ቡድኑ ውስጥ ካሉት ሁሉም ተጫዋቾች ይህን ተጫዋች በቤን ዋይት እና ቲምበር ቦታ ማሰለፍ ለአርቴታ የተሻለ አማራጭ ነው። ስለዚህ ከወዲሁ ሊያዘጋጁ ይገባል የተለየ ነገር ከሌለ በቀር የሚሉ ሀሳቦች አሉ። ከካላፊዮሪ የፊትነስ ደረጃ አንጻርም ሂንካፔን ለዛሬው ጨዋታ ቢጠቀምበት የሚሉ ሀሳቦችንም ስንሰማ ነበር። ከምንም በላይ ግን ብዙዎች የሚያነሱት ኦዴጋርድ ወደ ቋሚነት ወደ ቡድኑ መመለስ አለበት የሚል አስተያየት በርክቷል። ይሄ ከሆነ እንግዲህ ኤዜ ወደ ቤንች ይወርዳል ወይስ ምን አይነት ለውጥ ይኖራል የምናይ ነው የሚሆነው። የብዙዎች ግምት ግን እንግዲህ አምበሉ ይመለሳል የሚል ነው። አምበሉ ኦዴጋርድ ይመለሳል የሚል ነው። ሉዊስ ኬሊ ግን ያው ዙቤሜንዲን ማስቀመጡን ይቀጥላል ወይስ አይቀጥልም የሚታይ ይሆናል። ከጨዋታው ጋር በተያያዘ ካለፉት 19 የእርስ በርስ ግንኙነቶች አርሰናል የተሸነፈው አንድ ብቻ ነው በበርንሌ እና 14 ድል አድርጓል፣ 4 አቻ ወጥቷል እና በእነዚህ 19 ግንኙነቶች ላይ ከአንድ በላይ ጎል በጨዋታዎች አስቆጥሮ አያውቅም በርንሌ ከአርሰናል ጋር በተያያዘ። በአጠቃላይ በእነዚህ ጨዋታዎች 9 ጎሎች ብቻ እንዳሉት ነው መረጃዎች የሚጠቁሙት። ቀድሞ ከወረዱ ቲሞች ጋር አርሰናል 10 ጊዜ ተገናኝቶም 10ን የማሸነፍ ሪከርድ ስላለው ብዙ ግምቶች ለአርሰናል ቢያደሉ ምንም ላይገርመን ይችላል። በርንሌ ዘንድሮ ካደረጋቸው ያለፉት 27 ጌሞች ያሸነፈው አንዱን ብቻ ነውና ማሸነፍ ብርቅ ነው። በነገራችን ላይ በርንሌን አያይዘን ካነሳንና ምንም የሚጠበቅ የተለየ ነገር የለም የሚሉ ወገኖች አሉ ከአርሰናል አንጻር። ሲቲን ጌም የሚያነሱ ደግሞ በዛው ልክ የሚያነሷቸው ነገሮች አሉ።
በጣም ከባድ ጌም ነው የሚለውን ነገር ያነሳሉ። የጌሙን ትልቅነት በሚገባ በመረዳት ከኤፍኤ ካፑ ድል ጭፈራ ራሳቸውን ወዲያው አውጥተዋል በሚልም እንግዲህ መገናኛ ብዙሃን ሲቲዎች ለዚህ ጨዋታ መዘጋጀታቸውን ሲያነሱ ሰምተናል። ሁሉም ትኩረታቸው የነገው ጨዋታ እንደሆነ ነው እየገለጹ ያሉት። በዚህ ላይ እንግዲህ የተጣበበ ጊዜ ነው ያላቸው የሚል ነገር ይነሳል። እንደምታውቀው ለዌምብሌው የኤፍኤ ካፕ ጨዋታ 6 ሰዓታት የባቡር ጉዞ አድርገው ነው ከላይ ከማንቸስተር ወደ ለንደን የመጡትና ችግሩ እንግዲህ ተጋጣሚያቸው ቦርንማውዝን ስታይ ደግሞ የነገው ተጋጣሚያቸው በዚህ ጨዋታ ሙሉ 3 ነጥቦችን መውሰድ ለቻምፒየንስ ሊግ አብዝቶ ስለሚጠቅማቸው ማስቸገራቸው ከባድ ነው የሚለው ነገር በትክክል የሚሰራ ይመስላል። በዚህ ላይ በጣም ጥሩ ረፍትም አድርገው ነው የሚመጡት። በነገርህ ላይ ከሳምንት በላይ ረፍት አድርገው ነው የሚመጡት። 55 ነጥቦች አሏቸው። ካሸነፉ ከሊቨርፑል በ1 ነጥብ ብቻ ነው የሚያንሱት። በነገርህ ላይ በመጨረሻው የሊጉ ሳምንት ደግሞ በፎረስት ሜዳቸው ላይ እድላቸውን የሚሞክሩበትም ሂደት አለ፣ ከሜዳቸው ውጭ ወጥተው ማለት ነው ለቻምፒየንስ ሊጉ። ስለዚህ በእርግጥ ሊቨርፑል አንፊልድ ላይ በብሬንትፎርድ ማሸነፍ ላይ ከብዶ ይችላል። ይሄ ከሆነ ያው ሊቨርፑል የራሱን እድል በራሱ የመወሰን አቅም አለው። ያም ሆኖ ግን ይሄ የነገው ጨዋታ ለሲቲ ከቪላው የመጨረሻው ጨዋታ ይልቅ በጣም ከባዱ ጨዋታ ነው በሚል ሐሳቦች ይወጣሉ። ቁጥሮች ሲቲን በሁሉም ረገድ ይደግፉታል። በነገርህ ላይ ሁሴ ነው ከ17 የእርስ በርስ ግንኙነት 16ቱን ሲቲ አሸንፈዋል። ችግሩ ግን ቦርንማውዝ በሜዳው ከጃንዋሪ 3 አንስቶ በአርሰናል 3-2 ከተሸነፈበት ጊዜ ወዲህ በሜዳው በየትኛውም ቡድን አልተሸነፈም። እንግዲህ የቅርብ ሪከርዱ ይሄ ነው፣ ጥሩ ሪከርድ ይሉታልና ሲቲዎች እንግዲህ ዋንጫው በእነርሱ ብቃት ብቻ እንደማይወሰን ቢያምኑም አርሰናል ላይ የሆነ ነገር ግን ይፈጠራል በሚል ትልቅ ተስፋ ይዘው ወደዚህም ጨዋታ እንደሚመጡ ነው መገናኛ ብዙሃን የጠቆሙት። ቀዳሚው የኤፍኤ ካፕ ዋንጫ ስኬት በኋላ ጆ ኮል እንግዲህ የቀድሞ ይሄ ቸልሲ ተጫዋች አማካኝ ተጫዋች ሲናገር ዘግይተው ወደ ጥሩ ብቃት መምጣታቸው በሊጉ ጉዟቸው ላይ ጎድቷቸዋል የሚል ሐሳብ ሰንዝሯል። ተሰጥኦና የአሸናፊነት መንፈስ ቡድን ውስጥ አለ። አምና ፔፕ ችግር ላይ ነበር ነው የሚለው። ለቡድኑ መፍትሄ ማጥቶ ተቸግሮ ነበር፣ በጣም አይተናል ይላል። አሁን ግን መፍትሄ በመጨረሻ አግኝቷል። በአሁኑ ሰዓት በአውሮፓ ካሉ ቡድኖች በተሻለ ሁኔታ ጥሩ ፎርም ላይ የሚገኙት እነሱ ናቸው በተሻለ ሁኔታ ብሎ ተናግሯል ሲቲዎችን። ለዚህም ነው ዋንጫዎችን የሚያነሱት የሚል ሐሳብ አለው። ጆ ሃርት ደግሞ ይሄ የቀድሞ የሲቲ ግብ ጠባቂ በቀሪ 2 ጌሞች በሊጉ ማለቱ ነው አንድ ነገር ይፈጠራል ብለው አድፍጠው እየጠበቁ ነው በሚል ሐሳብ ሰጥቷል። ሲቲዎችን በትልልቅ መድረኮች ራሳቸውን ከፍ ማድረግ ይችላሉ። አሁንም ቃል የምገባው ነገር ይላል፣ በግሉ ነው ይሄንን የሚናገረው፣ አርሰናል ላይ ጫና ማሳደራቸውን አያቆሙም። ገና ቀሪ ጉዳዮች አሉ ነው፣ ያልተወራረዱ ያላለቁ ነገሮች አሉ ነው የሚለው። እንግዲህ የግል እምነቱን ነው የሚናገረው። ሲቲዎች እንግዲህ ሲቲዎች እንግዲህ ስንት ሳምንት ነው የቀረው? 2 በቃ አንድ ሳምንት። ታዲያ ምንድነው አልገባኝም። እሱ ብቻ ሳይሆን ሲቲዎች እንግዲህ የአእምሮ ጌም መጫወትም ጀምረዋል። በነገርህ ላይ ሮድሪ በዚህ በኩል ቀዳሚ ሆኖ መጥቷል። ኤፍኤ ካፑን ባሸነፍ ለኮንፊደንስ አሪፍ ነው የሚለው ነገር ግን ትኩረታችን በፍጹም ከሊጉ ላይ አይነሳም ነው የሚለው። ሁሉም ነገር ሊፈጠር የተወሰነ ነገር አይደለም፣ ሁሉም አይነት ነገር ሊፈጠር ይችላል ነው የሚለው። እነርሱ ነጥብ እንዲጥሉ እንፈልጋለን። ይሄ ደግሞ ከሁለቱ በአንዱ ጌም ሊፈጠር የሚችልበት እድል አለ ነው የሚለው እና እኔ በእነርሱ ቦታ ብሆን ይላል የቀረባቸውን የቤት ስራ መጨረስ ቀላል እንደማይሆን እረዳለሁ ይላል። እንግዲህ እዚህ ጋር ነው ጫናው የሚታየውና ቀላል አይደለም ነው የሚለው። እኛ ግን ማድረግ ያለብንን እስከ መጨረሻው መግፋት ብቻ ነው። ይሄንን እናደርጋለን። በእርግጠኝነት አርሰናል ነጥብ ይጥላል ብዬ አስባለሁ። ይጥላል ብሎ እንደሚያስብ ሲጠየቅ በእኛ ልምድ 2022 ላይ ይላል 80ኛው ደቂቃ ላይ በቪላ ጎል ገብቶብን ዋንጫ ያጣንበትን አጋጣሚ አስታውሳለሁ። ለምን ይሄ ላይ ፈጠር ይችላል ብላችሁ ታስባላችሁ የሚል ምላሽን ሰጥቷልና ሁሉም ነገር በእግር ኳስ ይፈጠራል። በሊጉ ሁሉንም ቲሞች ማሸነፍ አስቸጋሪ እንደሆነ ሊታወቅ ይገባል ነው የሚለው። ስለዚህ ኤኒ ቲም ችግር ውስጥ ይችላል ነው የሚለው። እሱንም እንግዲህ እሱንማ ያው ኳስን ወደ ውጭ ነው የምታደርገው፣ ወደ ውስጥ አትስበውም እኮ ነገር ላይና ይሄን አስተያየት ሰጥቷልና በአርሰናሎች በኩል የተረጋጋ መንፈስ እንዳለ የተረጋጉ ጉዳዮች እንዳሉ ግን እዚህም እዛም የሚወጡ ሐሳቦች እየገለጹ ነው። በተለይ አርቴታ በጣም በተረጋጋ መንፈስ ውስጥ ሆኖ ይሄንን ቀሪ ጨዋታዎችን የመጨረስ ስሜት ውስጥ እንዳለ የሚጠቅሱ መረጃዎች ግን እዚህም እዛም እየወጡ ነው። ሁሴ ነው ከሰጣቸው ነገሮች አንዱ እና ብዙ ጊዜ ሚዲያ ላይ የሚሰማውና ትንሽ የሚደብረኝ አባባል እንደሆነ ታውቃለህ? 2 ቡድኖች ሲጫወቱ ወደ ኋላ ታሪክ ያነሳል እና ታሪክ ይሳብና እንትን ሜዳ ላይ በቃ ተሸንፎ አያውቅም። ስለዚህ ወቅታዊ ብቃት ይለያል። ገብቷል? ወቅታዊ ብቃትን ወደ ኋላ ያደርጉታል። ለምን እንደሆነ አይገባኝም። እና ለምሳሌ ስለ ቦርንማውዝ ስታወራ
ቦርማውዝ ከመቼ ጀምሮ ነው ቻምፒየንስ ሊግ እንደዚህ ተጠግቶ የሚያውቀው? በታሪኩ ለቻምፒየንስ ሊግ ቀርቦ አያውቅም። አሁን ለቻምፒየንስ ሊግ ግን በቃ ሁለት ጨዋታ ነው የቀረው የመቅረብ ዕድል እንዳለው ያወቀው አሁን ነው። ስለዚህ አሁን ይሄ ቡድን ከድሮ ታሪክ አሁን ጠንክሯል ማለት ነው። ከድሮ ከነበረው ታሪክ አሁን ጠንካራ ቡድን ሆኗል ማለት ነው። ስለዚህ አሁን ይሄ ቡድን በእንደዚህ በወቅታዊ ብቃቱን ሜዳው ላይ 15 ጨዋታ ሳይሸነፍ ሲያስተናግድ ለምን ጥንካሬውን ወደኋላ ታሪክ አንስተህ ጥንካሬውን ለምን ገደል ትከተዋለህ? መሆን የለበትም። ሎጂካል አይደለም። ለእኔ ይሄ አይዋጥልኝም። ዴቭ ይቅርታ አድርግልኝ እና ብዙ ጊዜ እንደዛ ነገር እሰማለሁ። አሁን ፕሪማች አስተያየቶች ሲሰጡ እና እንትን ሲደረግ ቁጥሮች ሲደረግ የድሮ ታሪክ ይነሳል። ወቅታዊ ብቃት ነው አንተን ሊያወጣ የሚችለው እንጂ ዛሬ በታሪክማ ብራዚል የዓለም ዋንጫ ስንት ያሸንፋለች? አሁን ብራዚል ዓለም ዋንጫ ላይ እድል አይሰጣትም። ኦፍኮርስ እድል ይሰጣታል፣ ግን ይሄ እንደነ ፈረንሳይ እንደነ አርጀንቲና እንደነ ስፔን ትልቅ ቁጥር አትሰጣትም። ገብቷል? ምክንያቱም ወቅታዊ ብቃቷ ጥሩ ስላልሆነ። ታሪክማ ከሆነ የሚጫወት ከሆነ ብራዚል ዋንጫ ልትበላ ነው። አሁንም ግን ታሪክ አይደለም የሚጫወተው፣ ወቅታዊ ብቃት ነው የሚጫወተው። እና እሱን ለማለት ነው በዚህ በወቅታዊ ብቃት መነሻ። ከዛ ውጪ የአስተላለፍ ላይ እኔ አሁን ብዙዎቹም እንትን ሲሉ ሰማለሁ። እኔ በእኔ ግምት እንትና ኦድጋርድ ካለ በቃ ኦድጋርድ ጤነኛ እሱ ነው መሰለፍ ያለበት። ኤዜ ወደ ወንበር መቀመጥ አለበት። ምክንያቱም ኢንቴንሲቲ ይፈልጋል ይሄ ጨዋታ። ኢንቴንሲቲ ማለት ምንድን ነው? ይሄ ጨዋታ በመጀመሪያው 45 ደቂቃ በተቻለ መጠን ጫና ማብዛት አለበት። ይህን ጫና ደግሞ ለመፍጠር ወዲያው ፈጣን ውሳኔ፣ ፈጣን እንቅስቃሴ፣ ፈጣን መሮጦች፣ መቀማቶች ማለት ካውንተር እንትኖች ያስፈልጋሉ። ገብተዋል? እና ስለዚህ ይሄ ደግሞ ፈጣን ተጫዋች ይፈልጋል። ይሄ ለዛ ለኢንቴንሲቲ ብቁ አይደለም። ኦድጋርድ ግን ብቁ ነው። ስለዚህ እኔ ኤዜን ማስቀመጥ ነው የሚታየኝ ለአሁኑ ጨዋታ። ምክንያቱም ይህን ጨዋታ ገለው የቦርንማውዝን ጨዋታ ጠብቀው የክሪስታል ፓላስ ላይ ቤንች አድርጓቸው ፔዥን መጠበቁ፣ በሁለተኛው ቡድን ተጫዋቱ ፔዥን መጠበቁ አማራጭ ፕላን ነው ከተሳካ ማለት ነው። ከተሳካ ስለዚህ አሁን እሱ መግባት አለበት። ካላፊዮሪም አሁን ብቁ ነው ተብሏል። ስለዚህ እሱ እየተጎዳም ይገባል። ጥሩ ነው። ተጎድቶም ገብቶ ጥሩ ነው ልጁ። አሁን በቀደም ዕለት ተጎድቶም ጥሩ ነበር 45 ደቂቃ እና ስለዚህ እሱን እድል ትሰጠዋለህ። እሱ እያለ ቶሎ አግብተህ ከዛ በኋላ ያንን ኢንካፔን ብታሰልፈው ኢትስ ኦኬ። ከዛ ውጭ ግን ኢንካፔንና እንትናን በዛ በኩል ማስኬራን አድርገህ ግን ቲሙ በቃ ፍላት ነው የሚሆነው። ዲፌንሱ በቃ ወደፊት አይሄድም ማለት ነው። አደጋ ነው የሚሆነው፣ በጣም አደጋ ነው የሚሆነው እና ይሄ ነው። ቲምበርን ግን ለቻምፒየንስ ሊግ ቢያጫውተው ጥሩ ነው። አሁን ነው እያሉ ነው፣ ግን አሁን እንዴት ማች ፊት ይሆናል? በጣም ጥያቄ ነው የሚሆነው። በነገራችን ላይ ቻምፒየንስ ሊግ ግን በተመለከተ ዴምቤሌ ጉዳት አጋጥሞታል ትላንት እና እንግዲህ እኛ ከጨዋታ በኋላ ስለምንሰራ 27 ደቂቃ ላይ ነው የወጣው። በፓሪ ኤፍሲ ተሸንፈዋል፣ በፓሪስ ሰን ጀርመን ተሸንፈዋል እና ስለዚህ ቀጥታ ወደ መልበሻ ቤት ነው ደግሞ ሄደው ወንበር ላይ እንኳን አልተቀመጠም። ቀላል ጉዳት ሲሆን ጉዳቱ መጠን ነው ያልታወቀው። ቀላል ጉዳት ሲሆን ወንበር ላይ ነው የምትቀመጠው፣ ግን ሲሪየስ ጉዳት ሲሆን ወደ መልበሻ ቤት ነው የምትሄደው። ይሄ የእግር ኳስ እንትን ነው የታወቀን። አላውቅም እንግዲህ ለእሱ ሌላ ነገር አስበው እንዲሆን ዴምቤሌ አላውቅም። ከዛ ውጪ እና ሀኪሚ ሶስቱ ተጫዋቾች ደግሞ እንደዚሁ ችግር ላይ ነው ያሉት እና ይሄ ለአርሰናል በጎ ዜና ነው ከዚሁ ከቀጠለ ማለት ነው። በዚሁ ከቀጠለ 2 ሳምንት ጊዜ አለ ገና ዞሮ 2 ሳምንት ጊዜ አለ እና ያንን ነው የምልህ። ወደ እዛው አርሰናል ቤት የሚመለከት ጉዳይ አለኝ ስትለኝ ነበር። እዚሁ አያይዘን ከዛ የሲቲንም ጉዳይ እንጨርስ። አርሰናልን በተመለከተ ምን ይላል ዘገባው? ትላንት ያገኘሁት ዴቭ አርሰናል የሚወራበትና በሜዳ ላይ የሚታየው የተለያየ ነው ይላል። ስለዚህ ፓሪስ ሰን ጀርመን ናቸው። ስለዚህ ፓሪስ ሰን ጀርመን እንዳትሸወዱ ነቃ ብላችሁ ጠብቁ ይላል እና ዘገባውን ያቀረበው ቁጥር ሁሉ ማለት ቁጥርን አስደግፎ ነው እና ዘገባው ትንሽ ደስ ስላለኝ ያቀረብኩት ምንድን የሚለው ሲጀምር በኤምሬትስ አርሰናል በቆመ ኳስና በ1-0 ጠባብ ውጤት እያሸነፈ ይወጣል በሚል ይላል 1-0 to the አርሰናል የሚሉ አባባሎች ሲሰሙ እንሰማለን ይላል። ኢንትሮ ላይ ሲያስገባ ግን ይላል እንግዲህ ቲዮሜቴ የሚባለው ይህንን ዘገባ የሰራው
ግን ይላል ዘገባው ግን የዘንድሮ የቻምፒየንስ ሊግ ፍጻሜ ተፋላሚው የሚከላከል ቡድን ብቻ ሳይሆን በቆመ ኳስ ብቻ የሚጠቀም ያልሆነ ጠንካራ ቡድን ነው ይለዋል። እና የፊት አጥቂው ቪክቶር ዮኬሬሽ ሳይቀር አሁን የነበረውን አስተሳሰብ ለውጧል። ቁጥሮቹ የሚጠቁሙት በተለይ አሁን አጥቂው ትኩረት ሊሰጠው እንደሚገባ ነው ይላል። እና ሪፖርቱንም ያቀረበው በሶስት ካቴጎሪ በሶስት ነጥቦች ላይ ተንተርሶ ነው። አንድ ይላል በኮርና ላይ ስጋት ቀንሷል፣ በቆመ ኳስ መጠቀምን ትቷል ማለት ይቻላል ይላል። ስጋት ቀንሷል የሚለው አትስጉ ነው ለፓሪስ ሰን ዠርመኖች። እና በቅድሚያ ይላል በቅድሚያ በፕሪሚየር ሊግ ላይ አስገራሚ ሬከርድ ተደርጎ እየተወሰደ ነው ይላል። በዘንድሮ ውድድር ላይ አርሰናል በፕሪሚየር ሊጉ ላይ 17 ጎሎችን ከማዕዘን ምት ማግኘቱ ነው ይላል። ይሄ ትልቅ ወሬ ሪከርድ ነው ይላል። አሁን ሲዝኑ ሊጨርስ 3 ጨዋታዎች ብቻ ቀርተውታል። 2 የሀገር ውስጥ 1 ቻምፒየንስ ሊግ ማለት ነው። ስለዚህ አንዱ መሳሪያው እንደመሆኑ ይላል ይሄ ኮርና አንዱ መሳሪያው እንደመሆኑ ኒኮላ ጆቬር አዲስ ነገር እንደሚያቅድ ግልጽ ነው ይላል። እና ፓሪስ ሰን ዠርመን በሜይ 30 የቻምፒየንስ ሊግ ፍጻሜ ላይ በዚህ በኩል ብዙ መጨነቅ ይኖርበት ይሆን ብሎ ጥያቄ ምልክት ያደርግና ዘጋቢ ምን ይላል? አይመስለኝም ይላል። መጨነቅ የለበትም ማለቱ ነው። አይመስለኝም ብዙም በኮርና ቦታ ላይ ትኩረት አድርጎ መጨነቅ የለበትም የሚል ሐሳብ አለው ዘጋቢው። ምክንያቱም ደግሞ ሲያቀርብ ምክንያቱም ይላል የለንደኑ ክለብ በዚህ በኩል አሁን ውጤታማነቱ ቀንሷል ወይም ወርዷል ይላል። አዲሱ ዓመት 2026 ከገባ ጀምሮ ኦልሞስት አሁን የዓመቱ ግማሽ ደርሰናል። ያስቆጠራቸው ጎሎች ከማዕዘን ምት 5 ብቻ ናቸው ይላል። ይህም በወር 1 ጎል ነው የሚያስቆጥረው። ግን ይላል ላለፉት 15 ጨዋታዎች ይላል አርሰናል ካደረጋቸው ውስጥ በጠቅላላ ውድድር ማለት ነው አጠቃላይ ውድድር ላይ 15 ጨዋታ አንድ ጎል ከቆመ ኳስ አላገባም። አሁን the last 15 ጌምስ አንድም ጎል አላስቆጠርም አርሰናል። ባይሆን ይላል ዘጋቢው ባይሆን ለፓሪዚያኖቹ ማለት ፒኤስጂዎች ማለቱ ነው መጠንቀቅ ወይም ትኩረት ማድረግ ያለባቸው አዲስ ነገር ይዞ ብቅ ብሏል ይላል። ማዕዘን ምቶቹን በአየር ላይ ሳይሆን በመሬት በመጠቀም ወደ ጎል መለወጥ ላይ ትኩረት አድርገዋል ይላል። ከ16ቱ ማዕዘን ምቶች 6ቱ የተቆጠሩት በመሬት ላይ ነው ይላል። ከ16 ጎል ውስጥ 6ቱ የተቆጠሩት በመሬት ላይ ነው ይላል። ስለዚህ ሃይብሪድ የሆነ አፕሮች አርሰናል እየተጠቀመ መሆኑን ያሳያል ይላል። ለምሳሌ ከኒውካስል ጋር 1-0 ሲያሸንፍ ያገባው ጎል ለዚህ ምሳሌ ይሆናል። ኤፕሪል 25 ላይ ይላል። ሌላ ይቀጥላል። ሁለተኛ ይላል የሚከላከል ቡድን አርሰናልን የሚከላከል ቡድን ግን ብዙ የሚያስቆጥር መሆኑን አትርሱ ይላል። በቻምፒየንስ ሊግ ዘንድሮ በ14ቱ ጨዋታዎች ላይ የተቆጠረበት 6 ጎል ብቻ ነው። የፕሪሚየር ሊጉ መሪ የሆነው ቡድን በሊጉ ላይም ቤስት ዲፌንስ ነው። በ36 ጨዋታዎች የተቆጠረበት 26 ጎል ብቻ ነው። ስለዚህ በሁለት ግዙፍ ውድድሮች ላይ በዚህ ልክ ጠንካራ ተከላካይ ካለው ጠንካራ ቡድን ነው ማለት ነው ይልና ታዲያ መድፈኞቹ ጎላቸውን በሚገባ ሳያስደፍሩ ቢውሉም ይህ ማለት ግን አያጠቁም ማለት አይደለም። በዚህ በአውሮፓ መድረክ ላይ 29 ጎሎችን አስቆጥረዋል። ይህም ማለት በየጨዋታው 2 ጎል ያስገባሉ ማለት ነው ይላል። በፕሪሚየር ሊግም ቢሆን 68 ጎሎችን አስቆጥረዋል። ይህም በሊጉ በሁለተኛ ደረጃነት ያስቀምጣቸዋል። ይህ ብቻ ሳይሆን በኤክስፔክቲንግ ጎልስ ላይ ኤክስጂ ማለቱ ነው 61.24 በማስመዝገብ በፕሪሚየር ሊጉ ቤስት 3 መሆናቸውን አትርሱ ይላል። የሚገርመው በሲዝኑ ይህንን አስደናቂ ቁጥር ያስመዘገበው የቡድኑ ዋናው ኦፌንሲቭ አታክ የሆነው ቡካዮ ሳካ በአብዛኛው ሳይጠቀምበት መሆኑን እንዳትዘነጉ ይላል። ሌላው የቡድኑ ኦርኬስትራ መሪው ማርቲን ኦዴጋርድ የሲዝኑ ግማሽ በላይ ጊዜ አልተጠቀመበትም። በነገራችን ላይ ዴቭ ታሳውሳለህ፣ ሁለቱ አንድ ላይ በጋራ በዚህ ሲዝን 10 ጨዋታ ብቻ ነው
ያደረጉት። በጣም እንግዲህ ወደ 60 ተጠግቷል። ይሄ ቡድን 60 ጨዋታ አድርጓል። 63 ነው የሚቀረው ለ63 60 ጨዋታ አድርጓል። 50ውን ጨዋታ በጋራ አልተጫወቱም። ይሄ በጣም ትልቅ ቁጥር ነው። በጣም ትልቅ ቁጥር ነው። ምን ያህል ቡድኑን እንደጎዱት ያሳያል። በአንጻሩም ይላል ዘገባው ፓሪስ ሰን ዠርመን በቻምፒየንስ ሊግ ላይ 5 ጨዋታ ብቻ ነው ክሊንሺት ያስመዘገበው ይላል። እሱም ይላል 3ቱ አለ ከደግነቱ ነው የሚለው ደግነቱ 3ቱ ከ5ቱ 3ቱ ክሊንሺት እውን ያደረገው ከጥሎ ማለፍ በኋላ ባረጋቸው በሁለተኛው ዙርና በሩብ ፍጻሜ ጨዋታ ላይ መሆኑን አትሰንጉ። ይሄ ፖዚቲቭ ነገሩ ይሄ ነው። አሁን ነው ክሊንሺት የሰሩት በፊት የሉም እና ይሄን ያስቀምጣል። የመጨረሻ የሚያስቀምጠው ነጥብ 3ኛው የሚሳሳት ግን ወሳኝ የሆነ የኮሬሽ ይለዋል። እዚህ ነጥብ ላይ የሚናገረው የሚሰጠው አስተያየት እኛ መሬት ላይ ያለውን የሚሰጠው አስተያየትና መሬት ላይ ያለው የተለያየ ነው ይላል። ከአትሌቲኮ ጋር በመልሱ ጨዋታ ላይ የኮሬሽ ይላል 36 ኳስ ነክተዋል አለ። ከዚያ ውስጥ 18ቱን አበላሽተዋል አለ። እንግዲህ ኦልሞስት ሃፍ ማለት ነው። ከ50% ገደማ ፓስ አበላሽተዋል ማለት ነው። እና አርሰናል ወደ ፍጻሜ በዚህ ጨዋታ ባያልፍ ኖሮ ይሄ ስዊድናዊ ከቁጥር መነሻ ብዙ ሰለባ ይሆን ነበር ይላል። ቁጥሮቹ በጣም ደካማ ስለሆኑ ይላል። ግን ሜዳ ውስጥ ይህ ቀድሞ የስፖርቲንግ አጥቂ ያለመታከት ሲታገል ነበር። በአትሌቲክስ ተከላካዮች ላይ ከፍተኛ ጫና ሲፈጥር የነበረው እሱ ነበር። የእርሱም ያለ ኳስ ያደረገው እንቅስቃሴ ፕሮቮክ ያደረገው ለሳካ ጎል መገኘት ዋናው ምክንያት ሆኗል ይላል። በዘንድሮ ሲዝን 21 ጎሎችና 3 አሲስት አድርጓል። ለአንድ አጥቂ ይህ ግዙፍ ነው ላይባል ይቻላል። ግን የመጣው በአውሮፓ በደረጃ ዝቅ ካለ ሊግ መሆኑን አትርሱ። በዚህ ላይ ገና የመጀመሪያው ሲዝን እንደሆነ መረዳት ይኖርባቸዋል ይላል ዘገባው። ስለዚህ ይላል ማርኪኖሽ እና ዊሊያም ፓቾ ከፊት ለፊታቸው እውነተኛ ጦረኛ እንደሚጠብቃቸው ከወዲሁ ማወቅ ይኖርባቸዋል። የፓሪስ ጀርመን ደካማ ጎኑ ይላል የፓሪስ ጀርመን በጣም ማለት ጠንካራ ማለቱ ደካማው በጣም ኃይለኛነቱ ማለት ደካማ ጎኑ ደግሞ በቻምፒየንስ ሊግ ላይ እስካሁን 163 ፋውል ሰርተዋል። ይህ በዘንድሮ ቻምፒየንስ ሊግ ላይ በፓሪስ ሰን ጀርመን በሁለተኛ ከፍተኛ ፋውል ከሚሰሩ ቡድኖች መካከል አንዱ ያደርገዋል። ስለዚህ ዮከሬሽን የመሰለ በዛም ወደዚህ የሚሮጥ ተጫዋች እያለ ጥንቃቄ ካላደረጉ ፓሪስ ሰን ጀርመን ዋጋ ሊከፍል ይችላል ይላል እና ዘገባው እንግዲህ የአርሰናል አጥቂ ጦረኛ ስለሆነ በዚህ በኩል ፓሪስ ሰን ጀርመን መጠንቀቅ አለባቸው በሚል ነው እንግዲህ ዘገባውን የሚያጠናቅቀው። ይሄንን ይመስላል። እንዳልነው ነው በወረቀት ፔጄ ያለው ሰሙነኛ ብቃት ፕላስም ያምናው ልምድ አርሰናሎችን አንደርዶግ ማድረጉ ምንም ጥርጥር የለውም። ሁሉም ብሏል እኮ አንደርዶግ መባላቸው ለአንዳንዶች እንዴት አንደርዶግ ትላላችሁ ይላሉ። ኦፍኮርስ አንደርዶግ ነው። ፔጄን የተሻለ ግምት ትሰጧል። ካምናው ልምዱ ለዋንጫው መውሰዳቸው መልሰው ባክ ቱ ባክ መምጣታቸው በተለይ ሲዝኑ ሊጠናቀቅ ሲል ደግሞ የሚያሳዩት ብቃት እንደዚህ እየተነከረ መምጣቱን ስታይ በቴክኒክም በተሰጥኦም በጣም የተካኑ በኳስ ቁጥጥርም የተካኑ በማጥቃትም በጣም የተካኑ ተጫዋቾች መኖራቸውን ስታይ ለፔጄ እድሉን መስጠት ጤናማ ነው። ግን ትልቁ ነገር ምንድነው? በርናርዶ ሲልቫን በቀደም ሲናገር ነበር ስለ ቼልሲና ማን ሲቲ የዘጠና ደቂቃ ጥሎ ማለፍ የፍጻሜ ጨዋታ ኤፍኤ ካፕ ሲያነሳ እኛና አርሰናል ስንገናኝ ባለፈው አለ ካራባው ካፕ ላይ ሁሉም ለአርሰናል ግምት ሰጥቷል። እኔ ግን ረፉ 90 ደቂቃ ነው ምንም ነገር ሊፈጠር ይችላል የሚል አስተያየት ሲሰጥ ነበር አለ እና እውነቱን ነው። ምንም ነገር ሊፈጠር ይችላል በ90 ደቂቃ ላይ እና በአንደርዶግ የምትለው ቡድን የተሻለ ብቃት ሊያሳይ ይችላል። አንዳንድ ጊዜ ደግሞ ባልተጠበቀ መልኩ ካርዶች ተመዘው
ጨዋታው ሁሉ መልኩ ሊቀያየር የሚችልበት ሁሉ ሁኔታ ሊፈጠር ይችላል። የምታውቀው ነገር የለም። የ2006ቱንም እኮ አርሰናልን ታሪክ እናስታውሳለን አይደል? ያ የመጨረሻው የቻምፒየንስ ሊግ ፍጻሜ ጨዋታ እና አርሰናሎችን በእርግጠኝነት ንቀው ወይም ደግሞ ምንም አይፈጥሩብንም ብለው ይገባሉ የሚል ፈጽሞ እምነት የለኝም ፔጂዎች እና የተለየ ክብር ሰጥቷቸው ሊገቡ እንደሚችሉ ማስባለሁ። በአርሰናል በኩልም ደግሞ እዚህ ጨዋታ ላይ ያለ ጥርጥር የተለየ ታሪክ ለመጻፍ በታሪካቸውም የመጀመሪያውን የዋንጫ ነገር ለመጻፍ እንደሚገቡ ግምት ትወስዳለህና በጣም ኢንትረስቲንግ ጌም እንደሚሆን እኔም በግሌ አስባለሁና ምንም ሊፈጠርበት ይችላል። ፈረንሳዮቹ ትክክል ናቸው ልልህ ነው። አዎ ትክክል። በሚገርመኝ ነገር ምን ታውቃለህ? የዘንድሮ ፓሪስ ሰን ጀርመን ሉዊስ ኤንሪኬ ቻምፒየንሺፕ ምድብ ላይ ያሉ ለአውሮፓ ለፈረንሳይ ሚዲያዎች አትጠብቁን፣ በቃ ዘንድሮ እንዳምናው እንዳትጠብቁ ይላቸው ነበር። እንዳምናው እንዳትጠብቁ፣ ምክንያቱም ዋጋ አስከፍሎናል። አሜሪካን ወርልድ ካፕ ለዚህ ዓለም ክለቦች ሻምፒዮና ስንሄድ በጣምና የ3 ሳምንት ጊዜ ነው ሪከቨር ታይም ነበር፣ በጣም አጭር ጊዜ ነውና ይሄንን ማወቅ አለባችሁ፣ ስለዚህ ብዙ ነገር እንዳትጠብቁ ሲል ነበር። በኋላ ግን ከጥሎ ማለፍ በኋላ ግን ተለወጠ ይሄ ቡድን። አሁን ደግሞ ያለፈው ከ15 ቀን በፊት በአውሮፓ ምርጡ ቡድን ፓሪስ ሰን ጀርመን ነው ሲል እና ይገርማል። በአንድ ዓመት ውስጥ በአንድ ሲዝን ውስጥ ሁለት አይነት ፓሪስ ሰን ጀርመን ነው የተመለከትነው። ገብቷል። እና አሁን ግን ተነስቶለታል። ግን ይህ እንደዛም ሆኖ እንዳልከው ቀላል ግምት የሚሰጠው አይደለም። አርሰናልም ቢሆን ቀላል ግምት የሚሰጠው አይደለም ግን ለዛ ነው። ግን ከዛ ውጪ ግን ወደ ማንቸስተር ሲቲ የሲቲን ጉዳይ ከፔፕ ጋር አያይዤ ነው አነሳለሁ ስትለኝ ነበር። አዎ እንግዲህ ቅዳሜ ድል በኋላ በእርግጠኝነት የመልቀቁ ነገር እርግጥ ማለት ከዚህ ከጉዳይ በፊት ይለቃል። አሁን ደግሞ አንዳንድ የውስጥ ምንጮችንም ጭምር የቅርብ የውስጥ ምንጮችንም ጭምር እየጠቀሱ ለክለቡ ቅርብ የሆኑ ጋዜጠኞችም ጉዳዩ የመያዙ ሁኔታ እንጂ በቀናት ውስጥ የሚታወቅ ነው የሚል ነገር እንግዲህ አጽንኦት ሰጥተው እያሉ እና የሚዲያው ጩኸት የጋርዲዮላን ሽኝት ለማድመቅ ይመስላል። ፕሪሚየር ሊጉ እንዲበላ ይፈልጋሉ ሁሉም። የምሬ ነው። ሁሉም የእንግሊዝ ሚዲያ ፊት ለፊት ነው የምናገረው። እኔ ወደ ኋላ ማለት አለ ለጋርዲዮላ ዋንጫ በሰላም በቃ ሽኝት እንዲደረግለት ይፈልጋሉ። ይታያል፣ በጣም ይታያል። በኳስ ተጫዋች ሲጫወት ቦዲ ላንጉጅ ይታያል እንደምትለው የሚዲያው አፕሮቹ ይታያል። በዛ 20 ዓመት ውስጥ ያሳለፍነውም ነገር ስለሆነ እናውቀዋለን። ስነ ልቦናውን ገብቷል። እና ግን ምክንያቱም አሁን በኤስፒኤን ላይ በቢቢሲ ላይ በስካይ ላይ በጠቅላላው ስለ ፔፕ ጋርዲዮላ እንግዲህ ዋንጫ ብዛት አሁን 1920 እየተባለ ነው 20 ደረሰ አይደል? 20 እየተባለ ነው እና አድናቆት እና ግን እስቲ ዘገባ ሳነብ ነበር ከየቦታው ነው ዜና ያመጣሁት እና እስቲ ከአቡዳቢ ባለቤቶች ማለት አሁን ባለሀብቶቹ ማለት ነው በፊት ማንቸስተር ሲቲ ስንት ጊዜ የፕሪሚየር ሊግን ዋንጫ አነሳ ብለህ ካየን 2 ጊዜ ብቻ ነው ያነሳው ዴቭ። የመጀመሪያው 1936-37 ላይ ነበር፣ እሱም ከሁለተኛው ዓለም ጦርነት በፊት ማለት ነው። ሁለተኛው 1967-68 ነበር። ከዛ በኋላ ዋንጫ ከዛ በኋላ እንግዲህ እነዚህ አቡዳቢ ባለቤቶች ሲመጡ ነው ዋንጫ የበላው እና እንደውም አስታውሳለሁ 1990ዎቹ ላይ እኮ ታች ወርዶ ነበር፣ ወደ ዝቅተኛ ዲቪዥን ወደ ሻምፒዮንሺፕ ወርዶ ነበር ከፕሪሚየር ሊግ እንደምታስታውሱና ግን የአቡዳቢ ባለሀብቶች መጡ በ2008 ላይ። ሲቲ የዓለማችን ሀብታም ክለብ ሆነ። እናም ሮቤርቶ ማንቺኒ፣ ማኑኤል ፔሌግሪኒ ከዛ ደግሞ ፔፕ እንደዚሁ እንግዲህ የእንግሊዝን ሻምፒዮን ዋንጫ አግኝተዋል። እና ሮቤርቶ ማንቺኒ ነው እንግዲህ በ2011-12 ሲዝን ላይ ያው ታስታውሳለህ 90 ኤድን ጄኮ አገባ። ከዛ አጉዌሮ አግብቶ 90.4 ላይ አግብቶ ከማንቸስተር ዩናይትድ ዋንጫውን ቀሙ። እና ይህም እንግዲህ ድል ከ44 ዓመት በኋላ የተገኘ ድል ነው ዴቭ። እና ቼልሲ ቤትም ከሄድክ ተመሳሳይ ነው። ከ55 ዓመት በኋላ በአብራሞቪች ብርታት ገንዘብ የመጣ ድል ነው። ተመሳሳይ ነው። እና እነዚህ ሁለት ባለሀብቶች አሁን ግን አሁን በዚህ ሰዓት ቢኖር ኖሮ አይገቡም ነበር፣ አይመጡም ነበር። ወላ አቡዳቢዎቹ ወላ አብራሞቪች አይመጥ። ምክንያቱም አሁን ኒውካስል ምን ያህል እየተቸገረ መሆኑን እየተመለከትን ነው። የሳውዲ አረቢያ ባለሀብቶች ገዝተው ታውቃለህ። እና አሁን ሲሪየስ ሆኗል። እና ፔፕ እንግዲህ ከ10 ዓመት በፊት ሲመጣ ዴቭ ማንቸስተር ሲቲ የበላይ ነበር፣ ጠንካራ ቡድን ነበር። ምልህ ምንም ለውጥ የለውም ከሱ በፊት። ግን እሱ ከመጣ በኋላ 10 ዓመት ውስጥ እንግዲህ ከ2016 እስከ 2021 የመጀመሪያው 5 ዓመቱን የፔፕን ስትወስድ በ5 ዓመት ውስጥ 1 ቢሊዮን ፓውንድ ነው ያወጣው ለተጫዋቾች ዴቭ። አርሴን ቬንገር በ22 ዓመት ያወጡት 760 ሚሊዮን ፓውንድ ነው።
ልዩነቱ ይታያል። በ5 ዓመት ፔፕ ያወጣው ሂሳብ 1 ቢሊዮን ሲደርስ አርሴን ቬንገር በ22 ዓመት 760 ሚሊዮን ፓውንድ ብቻ ነው ያወጡት። ያውም ስቴዲየም ገንብተው ዘመናዊ ማሰልጠኛ ማዕከል ሰርተው ሕክምና ማዕከል የተለየ ሕክምና ማዕከል ገንብተው ነው። 1 ቢሊዮን ፓውንድ አውጥቶ ግን አስፋልት አልተሰራም፣ ፔፕ አልሰራም። አንድ ለሲቲ ዋንጫ በስተቀር ምንም የሚታይ ሐውልት እንደውም እሱ ሐውልት ይሰራልኝ እያለ ነው የሆነ ነገር አለ። ሐውልት መሰራት የነበረበት እንደውም ቢሰራ አንድ የሚታይ ነገር ቢሰራ ነበር። ገብቷል። እና 3 ግዙፍ ሜጋ ፕሮጀክት ገንብተው ነው ቬንገር የወጡት ከ760 ሚሊዮን ፓውንድ ብቻ አውጥተው እና ላለፉት 10 ዓመት ፔፕ በዓለማችን ላይ ያሉትን ታለንት የሆኑ ተጫዋቾችን ሰብስበዋል። እነ ሃላንድን ውሰድ፣ በአውሮፓ ዋን ኦፍ ዘ ቤስት ስትራይከር ነው የነበረው በዶርትሙንድ ይታይ ነበር። ኬዲቢን ብትወስደው በቮልስቡርግ እያለ አስታውሳለሁ፣ ያኔ ስንሰራ ስፖርት 65 ላይ እኔ ነበር ቡንደስሊጋ አንተ እንግሊዝ እኔ ፈረንሳይና ቡንደስሊጋ ነበር ማቀርብ የነበረው እና 2014-15 የቡንደስሊጋ ፕሌየር ኦፍ ዘ ይር ተብሎ ተመርጧል። በቮልስቡርግ ራሱ ከባየር ሙኒክ ቀጥሎ ሁለተኛ ሆኖ ነበር የጨረሰው። እንደገና በቡንደስሊጋው ደግሞ 20 አሲስት በማድረግ ኮከብ ተጫዋች ነበር ኬዲቢ። እሱን ነው የወሰደው የነበረ ማለት ነው። ኦልሬዲ ሬዲ ሜድ ነበረ። ሃላንድንም ውሰድ፣ ኬዲቢን ውሰድ፣ ሌሎችም ውሰድ። ሮድሪን ብትወስዶ በአትሌቲኮ ማድሪድ በአውሮፓ ውስጥ ታለንት ካለው ተጫዋች ተብሎ አድናቆት ሲገኝ የነበረው ተጫዋች ነው። እንግዲህ ከ2019 በፊት ነው የምልህ ማወራለን እና ሌሎችም ቢሆኑ ግሪሊሽን አስቶን ቪላ ሰው ሁሉ የሚመኘው የነበረው ተጫዋች፣ ሌሎች ሁሉን ግቫርዲዮል ዓለም ዋንጫ ላይ ታስታውዳለህ፣ ዓለም ትኩረት የሳበው ተጫዋች ነበረ። ቤርናርዶ ሲልቫ ሞናኮ ውስጥ አይን ውስጥ የገባ የፈረንሳይ ሌኪፕ በየጊዜው ስለሱ ሲያወራ ሲያደንቀው የነበረ ተጫዋች ነው እና እነዚህን ስታሮች እንግዲህ ሰብስበህ ነው እንግዲህ አሁን ወርልድ ክላስ ኦልሬዲ የነበሩ አሁን ሰብስቧቸው ነው እንግዲህ ዋንጫ የበላው ይሄ ሁሉ ዋንጫ የሚበላው እና በእርግጥ ኬዲቢን ስታመጣው ኬዲቢ ሃላንድ እና ጉንዶገን ዙሪያ ሲጫወትና ኬዲቢ ቮልስቡርግ ሲጫወት አንድ አይደለም። ቮልስቡርግ ለፊት ላይ ነበረው ኒኮላስ ቤንትነር የአርሰናሉ የነበረው ነው፣ እሱ ነው ያለው። እንደዛም ሆኖ 20 አሲስት የሚያደርገው ገብቷል። እዚህ ግን ሃላንድ የመሰለ አጥቂ ያለ የሚፈጽምልህ ማለት ነው እና እዚያ እንደዛ አይነት ቡድን ጋር ስትመጣ፣ ትላልቅ ቲሞች ጋር ስትመጣ አንተ የበለጠ እንትንህ ይጨምራል፣ አቅም ካፓሲቲ ይጨምራል ዴቭ እና ስለዚህ አሁን የሚገርምህ ነገር በእግር ኳስ ታሪክ በፉትቦል ሂስትሪ ነው እስከ ዛሬ ድረስ በአንድ ክለብ ውስጥ ከ2 ቢሊዮን ፓውንድ በላይ ያወጣ አሰልጣኝ ፔፕ ጋርዲዮላ ብቻ ነው። ፔፕ ጋርዲዮላ ብቻ ነው 2 ቢሊዮን ነጥብ 05 ፓውንድ ነው ያወጣው ለ10 ዓመት ግዢ። ይሄ ሪከርድ ነው፣ ብቸኛም ያደርገዋል በአንድ ክለብ ውስጥ 2 ቢሊዮን በማውጣት እና የዮርገን ክለብ በ7 ዓመት ውስጥ ሊቨርፑል ቆይታቸው ውስጥ 900 ነው ያወጡት 900 ብቻ እና 900 ሚሊዮን ማለት ነው 900 ሚሊዮን ፓውንድ ያወጡት እና እዚህ ላይ ነው እንግዲህ አስበው። እግር ኳስ ደግሞ የሚነግረን የአሰልጣኞች ኢምፓክት 20% ብቻ ነው የሚለን 20% ብቻ ነው እና አሁን አርሴን ቬንገርን ውሰዳቸው፣ ያልታወቁ ታለንት ተጫዋቾችን አምጥተው ትልቅ ወርልድ ክላስ ተጫዋቾች ነው የሚያደርጓቸው። ቴሪ ሄንሪን በል፣ ፒሬዝን በል፣ ቪዬራን በል፣ ኒኮላስ አኔልካ በ500,000 ብር ከፓሪስ ሰን ጀርማን አምጥተውት ወደ ሪያል ማድሪድ ወሰዱ። አሌክስ ሶንግ ውሰድ፣ ከባስቲያ ምንም ከማይታወቅ ከባስቲያ አምጥተውት ለባርሴሎና የሸጡት። አሌክሳንደር ሌብን ውሰደው ከስቱትጋርት አምጥተውት ለባርሴሎና። በጥቂቱ ነው የምነግርህ። እንደዚህ የሚያመርቱ ናቸው እሳቸው። የዮርገን ክሎፕ ብትወስዳቸው ደግሞ እሳቸውም ተጫዋቾችን በመለወጥ ታጋይና ውጤታማ ተጫዋች በማድረግ ይታያል። በፕሮሰስ ተጫዋችን ወደ ትልቅ ደረጃ የሚያደርሱ ናቸው። ዲየጎ ሲሞኔን ውሰደው። ዲየጎ ሲሞኔም ያለ ሱፐርስታርስ ላሊጋውን ከባርሳና ከሪያል ማድሪድ የቀማ አሰልጣኝ ነው። ኦፍኮርስ ዲፌንሲቭ ፉትቦል ይጫወታል፣ ምንም አይደለም ግን በአነስተኛ በጀት ነበር ያኔ ሲፎካከር ነበር። እንደነዚህ አይነት እንትኖች አሉ። ግን የፔፕን ስትመጣ ግን ተቃራኒ ነው የሚሆነው እና እንግሊዞች አሁን ማድነቅ ሳይሆን እያመለኩ
ማምለክ ደረጃ ደርሷል። ይሄ ደግሞ አገር ውስጥም የኛም ጋዜጠኞች እንደዚህ ናቸው። ባይሰው አሰምራለሁ በፔፕ በጣም ሳይንሳዊ ነው። 19 በልቷል። ይሄ ምን አይነት አሰልጣኝ ውስጡን በዝርዝር ማየት አለብን። አሜን ያ አንደርስታንድ ነው። አንዳንድ ጊዜ ተረድቻለሁ። ሁሉ ጊዜ አይ ነው ሁሌ የምታቀርባቸው ብዙ አሉ። ገና ይቀራል ብዙ ነው። አይ ነው ድክመቶቹን ነው የምነግርህ። እኔ ለምሳሌ ፔፕ ከዚህ በፊት ሲነግር ባየር ሙኒክ ቫንሳን ኮምፓኒን ለመቅጠር ሲፈልግ ፔፕን ነበር ያማከረው እና ፔፕ ባየር ሙኒክ የተጠራጠረበት ምክንያት ምንድን ነው? በርንሌይን ወደ ዝቅተኛ ዲቪዥን ስላወረደ አሁን እርግጠኛ ለመሆን ነው በቅርብ የሚያውቀው ፔፕ ስለሆነ ፔፕን ጠይቀው እና ፔፕ ምን ብሏቸዋል? በጣም ምርጥ ተጫዋች ነው፣ አሰልጣኝ ነው፣ ጎበዝ ነው፣ የሜዳ አሰልጣኝ ነው፣ ጎበዝ ነው፣ የማስበውን ቀድሞ የሚያውቅ የሚረዳ እና ትልቅ ካፓሲቲ ያለው ተጫዋች ነበር እና ኮች ቢሆን በጣም ሊሳካለት ይችላል። ቻሌንጅ ይኖረዋል አለ። ምክንያቱም ኮከቦችን ስታሮችን ማኔጅ ማድረግ ስለሆነ እሱ ነው እንጂ ጥሩ ውጤታማ ይሆናል ብሎ ነገራቸው። ባየር ሙኒኮችም ያለ ጥርጥር ነው ይሄን ልጅ የሰጡት። አስበው ቲሙ አውርዶ ነው ባየር ሙኒክን የሰጡት እና ይሄ ተጫዋች እና ባየር ሙኒክ ለአውሮፓ ቻምፒየንስ ግማሽ ፍጻሜ ሲደርሱ ያ ዓለም ጠቅላላ ጉድ ያደረገ ጨዋታ 5-3 ሲያሸንፉ ፔፕ ጋርዲዮላ ግን እሱ የጠቀመው ተጫዋች ይህንን ጨዋታ እንዴት ይወጣል ብሎ ከማየት ይልቅ የሊግ ዋን ጌም የስቶክ ፖርትን ካውንትሪ ከፖርት ቫሌ ጨዋታ ለማየት ሄደ። አላየውም ይህን ጨዋታ። አንተ ጠቁመህ ምን ብለህ እንዴት ነው ሄደ ማታየው? አዎ እንዴት ነው ዴቭ እንዴት ነው የሚሆነው? እና ፕሬስ ሲጠይቀው ዲዛስተር ጌም ነበር፣ ምክንያቱም ባድ ማኔጀርስ እና ባድ ፕሌየሮች ነበሩ ብሎ አሹፎ እንደ ቀልድ አድርጎ ነው የተናገረው። ግን ብሎ እንትን አለው። ግን ለመፎገር ያደረገው ነገር ነው። አሁን ምን ሲፎግር ምንድን ነው ያለው? እኔ ሊግ ዋን እንግዲህ 3ኛ ዲቪዥን ማለት ነው ሊግ ዋን የሄድኩበት ምክንያት የስታዲየም አትሞስፌር የእንግሊዞች ይለያል፣ ሎካል ፉትቦል ካልቸሩ በጣም ደስ ይለኛል። ሚዲያውን ሲፎግር ማለት ነው ዴቭ፣ ሲፎግራቸው ማለት ነው። ይቅርታ አድርግልኝ አንተ ይህን ልጅ ሪኮመንድ ያደረከውን ልጅ በተግባር ትልቅ ጨዋታ እያደረገ ማታየው በምክንያት ነው የማይሆን ነገር ነው። አሁን ሌላው ተው፣ በቀደም ዕለት ክሪስታል ፓላስን አሸንፎ ክሪስታል ፓላስ 3-0 አሸንፎ ሜዳ ገብቶ እነ ላክዋን እነ ሪቻርድስ አሜሪካዊ ክሪስ ሪቻርድስን ሲያቅፋቸው ተከላካዮችን እየሄደ ሲያቅፋቸውና አሁን አርቴታ እንደዛ ቢያደርግ የሚዲያ የሳምንት ሙሉ ወሬ ነበር ነው። በጆሮአቸው ሹክ እያላቸው ነው የምትለኝ። በመጪው ሳምንት እያቀፋቸው ደረታቸውን እየመታ አይዟችሁ በርቱ ምርጦች ናችሁ ዴቭ ይህን ሁሉ ዋንጫ በልቶ ይህንንም ምን ያህል ሰልፊሽነቱ ቅድም የእንትናን ያቀረብኩልህ ለዚህ ነው። ይልቀቅ አይደለም ያን ያህል ሜዳ አለበት ወይ ነው እኔ ጥያቄ። ገብቷል? ያን ያህል ሜዳ አለበት። ትክክል። የፔፕን በተለይ ከገንዘቡ ጋር አያይዘህ ሁልጊዜ እንደምተቸው አውቃለሁ። አንዳንድ ጊዜ እንግዲህ የግል አስተያየት ዝም ብለህ ለክርክር አይደለም፣ ያው ሰዓትም አይኖረንም ለክርክር። እኔ እናንተ ለመመላለስ ፈልጌ አይደለም ሀሳብ የምሰነዝረው። ለኮቹ ልዩ ግምት ከሚሰጡት መካከል ነኝ እኔም። በተለይ በዚህ በሞደርን እግር ኳስ ያለው ተች የተለየ ነው። አንዳንድ ጊዜ ምንድን ነው የአንዳንድ ኮቾች አቅም ምልህ ያለህን የተሰጠህን ተሰጦ በደንብ አጎልብቶ ወደ ስኬት ማምጣት ይሆናል። ልክ አርሰን ቬንገር እንዳደረጉት። ኦፍኮርስ አርሰን ቬንገር ገንዘብ ቢሰጣቸው አይሰሩም ማለት አይደለም። ቢሰጣቸው እንደሰሩ አይተናል። የአንዳንዶች እንዳልከው ደግሞ አቅማቸው ብዙም ያልጎለበቱ ግን በቡድን ስራ ውስጥ ልዩነት መፍጠር የሚችሉ ተጫዋቾችን አግኝተው ደግሞ እውነተኛ ተወዳዳሪ ማድረግ እንደ ክሎፕ የሚችሉ አይነት ኮቾች አሉ። ምንም ግምት ማሰጣቸው የሚመስሉ በቡድን ስራ ውስጥ ግን እንዴት ተሰጥኦ አግኝተው ወይም ደግሞ የቡድንን ፎርሙላ ቀምረው ለውጤት ሊያበቁ እንደሚችሉት ያለ ፔፕን ሳይው ገንዘብ ዋናው ቱሉ ነው፣ ዋናው መሳሪያው ነው። ምንም ጥርጥር የለውም። ገንዘብ ለሚፈልገው ነገር ትልቁ ግብአት ሆኖት የሚፈልገውን ስኬት ለማምጣት እንደሚያገለግለው አውቋልም፣ በደንብም ተጠቅሞበታል። ግን ልዩነቱ ገንዘብ ማግኘት ብቻ በራሱ ለስኬት ያበቃል አይተናል። ገንዘብም አግኝተው ምናልባት በሱ ደረጃ ላይሆን ይችላል ገንዘብ አግኝተው የተሳካላቸው ላይኖሩ ይችላሉ። ግን ይሄንን በደንብ በሞደርን እግር ኳስ ቀምሮት አይተናል። በቃ ይሄ ደግሞ በአንድ ብቻ ሳይሆን ሁለት
ሁለትም ሶስትም ክለቦች በየሄደበትም ኦፍ ኮርስ ገንዘብ ድጋፍ ናቸው አንድ ናቸው አሉ ምንም ጥርጥር የለውም አሉ። ግን ምልህ የምትፈልገውን ስዕል ሜዳ ላይ ማምጣት የምትፈልገውን ስዕል እንግዲህ እንደ ፍላጎት በተለይ አንዳንዶች አዝናኝ እግር ኳስን ይወዳሉ። የማዝናናት መጠኑ ምን ያህል ነው? ሁሉም የፔፕ ጌም ያዝናናሉ ብትለኝ እኔ ማለት አዝናናኝም አንዳንዴ ቀርፋፋ ሆኖብኝ ይደብረኛል ልልህ እችላለሁ። ግን ሁሌም ለዓለም እግር ኳስ ያበረከተውን ነገር ሳስብ ተጽዕኖ ትልቅ ነው። እኔ አሁን ቅድም ስጠቅስ የአንዳንድ ኮቾች ሚና ምንም ብታገን ነው 20% ነው ይባላል። የፔፕ ግን ከዛ በላይ ነው ብዬ ነው እኔ በግሌ የማስበው። ሁሉም ደግሞ በስሩ የሰሩትም ሰዎችንም ስታነሳ መቼም ሁሌም ፔፕ ተጽዕኖ ያሳድርብናል ብለው አይመስለኝም። ከወጡ በኋላ አትሊስትም ቢሆን ሁሌም በጂኒየስነቱ በታላቅነቱ በሚሰራው ስራ በክሬቲቪቲው በተለዋዋጭ ነገሮች ሁልጊዜም እንግዲህ በተለይ ጊዜውንም አገሩንም ጨዋታ ፍልስፍናዎች እንደ ጊዜው እየለዋወጠ የመቀየሩን ነገር ሳስብ ያለ ጥርጥር እንዳልከው ገንዘብ ትልቁ ቱልህ ቢሆንም ተሰጥኦ ከሌለ ኳሊቲ ከሌለ በርግጥም ደግሞ ጂኒየስ ካልሆንክ በተለይ በዚህ በትልቁ ሊግ እንግሊዝ ላይ መተህ ይሄን ያህል ተጽዕኖ መፍጠር ለኔ ከባድ ነው እና ያለ ጥርጥር ይሄንን ኮች ማሞገስ ለኔ እንግዲህ ወይም ደግሞ ምልህ ማጣጣል ለኔ ከባድ ነው የሚሆነው። በግሌ በጠይቀኝ ነው ምልህ ነው ሁሉም እንዳንተ ነው የሚለው። ይኸውልህ አሁን ሰዎች የሚያቀርቡት ገንዘብ እየቀረበላቸው እኮ ምንም የማይሰሩ ነው። አሁን ማንቸስተር ዩናይትድ የነበሩት አሰልጣኞች ነው ይላሉ። ይሄ ማለት ሰነፎች ስለሆኑ ነው። በቃ እነሱ ሰነፎች ስለሆኑ ነው። ስለዚህ እሱ ጉብዝናውን በዚህ ጋር ያረጋገጠልኝ ነው ማለት እኮ ነው። $2 ቢሊዮን በ10 ዓመት $2 ቢሊዮን ነገርኩ እኮ ሁሴን ለክርክር አናድርገው። ገንዘብ ቱል ነው። ሰዎችም እንዳንተ ትክክል ነው። ገንዘብ ጠቃሚ ነገር ነው። አሁን እኮ በገንዘብ አሁን ይኸውልህ ገንዘብ ጠቃሚ መሆኑን ነገር አሰመርንበት። ሁሉም ሰው ገንዘብ ስላገኘ ይሳካላታል አትልም አይደል? ሁሉም አይደለም። ኮች ሆነ አቅም ተሰጥቶ ማትችል ከሆነ አትችልም። በቃ ስላልቻልክ ነው። ስለዚህ ስለቻልክ ነው። አሁን ብዙዎች የሚሉት ገንዘብ እኮ ቀርቦላቸው ሌሎቹ ሻምፒዮና ስላልቻሉ ነው። ይሄኛው ግን ገንዘብ ስለቀረበለት ነው። ምንም ስለቻለ ነው። ባርሴሎና እነ ዣቪ ኢኔስታ ልዩ ትውልድ ይዞ እኮ እነ ዝላታንን እነ ቴሮን የሚገዛ አሰልጣኝ እኮ ነው እንዴ! ይሄን የምሬን እኮ ነው ማለት ይሄ እኮ ኖ እነ ቬንገር እኮ ነው ችግር አታገኝበትም እኮ አይደለም እኮ ይሄ ሰውዬ ራሱ ችግሮች አሉት እኮ ምንም ጥርጥር የለውም። መቼም እኮ ሙሉ ነው ብለህ እኮ ሁልጊዜም ልትከራከር አትችልም። ግን ሁልጊዜም እኔ ደግሞ መስመር ያልፋል ነው ማለት አሁን ለምሳሌ እንግሊዞች አርቴታን አሁን ድል ሲያደርግ አክሽኑ ደስ አይለንም። እንደውም ያለፈው ጊዜ ስፔን ላይ እኮ በጥፊ ብትመታው መቼ ነው አርቴታን በጥፊ ብትመታው ብለው ስፔን ላይ ሲወያዩ ነበር። እንዴት እንደሚያሳው ይቅርታ ጠይቀው ነበር። ገደል ግቡ በላቸው። የልቡን ሰርቶ ይቀርበሉኛል። የጥላውን ገሰ ዘፈናል። የልቡን ሰርቶ ይቀርበሉኛል። የምሬ ነው። አልቀበልም። ይቅርታ ከልቡን ሰርቶ ገንዘብ ከሰራ በኋላ ይቅርታ ትክክል ነው። እንግዲህ አንዳንድ ጊዜ እንደገና የምጥላቸው ነገሮች ሐሳብን በእናትህ እንደው ምንም እኮ በቃ ማለት የምፈልገውን ነገር በሙሉ እኮ ብለዋል። ያስካቸው መረጃዎች በሙሉ ዘርግፋል። የቀረ ነገር አንተ መጨረስኩ። አሁን ሰዓቱ ሄደ። አሁን እኮ 15 ደቂቃ አስቀረኸኝ። ምን ሰዓቱ ሞተ እኮ። ሌላም ብዙ ነበር። ሰፋ አለኩ። በቃ ልቶ አፋፌን ብለኸኝ ምን አወራሁ አላልኩም። እኔ ግን ያድንቁት ነው የነገርኩህ። ማፋፈን አላልኩም። ይሄም መታየት አለበት ገባኝ። ይኸውልህ ቅድም የጀመርኩት አሁን የአርቴታን የነገርኩህ ሳምንቱን ሙሉ በየጊዜው እንትን ሲሉት ሲሰድቡት አጨፋፈሩ ምናምን መስመር ያልፋል ይሉታል። ፔፕ እኮ ወንበር የሚገጭ እኮ ነው በጫማው የሚራገጥ እንዴ! 5 ቢጫ ካርድ እኮ ያየ ሰው ነው ዘንድሮ አይደለም እንዴ? ይሄ ግን አይታያቸውም። እንዴ የአርሰናል እኮ ታውቃለህ ቫር ሳምንቱን ሙሉ ሲወራ ነበር በአገር ውስጥ ሚዲያ መልክ በቫር እንደተሰረቀ አይን እያየ ፋውል የተሰራውን እያየ እዛ ፔናልቲ ቦክስ ውስጥ በረኛ ንጉስ መሆኑን እየታወቀ እጁን ይዞት መሻር ፋውል መሆኑን እየታወቀ ግን ሳምንቱን ሙሉ ሲጮህ ቆየ። የኤቨርተን ዕለት ግን ሲልቫ በቀይ መውጣትና በፔናልቲ ነበር። አስበው ሲልቫ 3 ጨዋታ ባይገባ ያ ጨዋታ ፔናልቲ ቢሆን ኤቨርተን አሸንፎ ነበር። የዛ ጨዋታና ኮሳኖቭን በቀደም ሜዳ ላይ ፔናልቲ ሊያሰጥ ሁለት ፔናልቲ እነዚህ እንግዲህ ከዳኝነት ጋር የሚያዙ ናቸው። ኦፍ ኮርስ ሁሉንም እኩል የማየት ነገር ሊኖር ይገባል። ትናንትና ማንቸስተር ዩናይትድ ዳኛውን ሰደው ዳኛው ሜሞ በጄነካውን ፋስ ሄዶ አክሲደንታል ነው ይላል እንዴ? 90% እኮ አክሲደንታል እኮ ነው። እጅ ላይ ሆን ብሎ እጅ የሚነካል እንዴ?
አሁን ለሆነ ነገር ያመቻቹ መሆኑ ይገርም። እቺ ኮንሲስተንሲ ቫር ላይ ሄዶ ሲሽር እቺ ስቴፕ ናት። እቺ ስቴፕ ናት። እቺ አለች የተነጸ በዚህ በፒጂኤሞሉ የተቀረጸ የተቀመጠ ፕሮጀክት አለ። ለመጀመሪያ ጊዜ ነው ሄዶ እኮ ሲሽር ስትመለከት በዚህ ነው አይን ያወጣ። ነገራችን ላይ አልተጠበቀ ነው እና ጋሪ ኔቨል እና አለን ሽረር ስቱዲዮ ሆነው የሰጡት አስተያየት በራሱ የሚነግርህ ብዙ ነውና በጣም ነው ግራ የተጋቡትና ነው። አንዳንድ ጊዜ እኮ ህጉ ብሎ ሆኖ እኮ ብትተገበረው ሰየው ግን አሁን ሁሌም የሚባለው ይሄው ነው የወጥነት ጥያቄ አርሰናል ላይ ሆኖ ወጥ የምትለው የአርሰናል እጅ ተይዞ ፋውል አልተደረገም። ከዚህ ኖ ሲያነሱም የነበረው የአርሰናልን እኮ ስተች የነበረው ሳምንቱ ሙሉ ወጣ አልሆነም። ለምን ይሄንን አይነት ነገር ቀድሞ ፈቀዱ ሲባል ነበር አይደል የነበረው። ኦኬ ያ ተብሎ አልቆ እንደገና ደግሞ አሁን የወጥነት ጥያቄ እዚህ ላይ መጣ። እንግዲህ እዛ ሞግሰ ሳይጨርስ ዳኞቹን እዚህ ጋር ደግሞ ሌላ ችግር እንደገና ይዘህ ትመጣለህ። አሁን ይሄ ዳኛ የላንካሻየር ነዋሪ ኖርዝ ዌስት ኢንግላንድ የሚኖር የማንቸስተር ግሬተር ማንቸስተር አካባቢ ነው። ሲቲን ያለፈው ጊዜ አይታል ከብሬንትፎርድ ጋርም ተመሳሳይ ነገር ሲያንቦራጭቅ ነበር። አሁን ጭራሽ ይሄንን ጨዋታ ደግሞ ሰጡት፣ ይሄንን ሲያንቦራጭቅ ተመለከተ። ሁለቱም ማንቸስተሮች አለፉ። ኦፍ ኮርስ ለማንቸስተር ዩናይትድ ምንም የሚያመጣው ነገር የለም፣ የሚለውጠው ነገር የለም። ግን እቺ የመጀመሪያ የሆነ ምንድነው እንትና አይደለም የፕሮጀክት የምትሰራው አይደለም ያንተ ተጠራጣሪነት ፕሮጀክት ነው የሚሄደው። እኔ 22 ዓመት ኮራውልህ 22 ዓመት ሙሉ ሬዲዮ ላይ ኮራውልህ የአርሰናል እንትን ያልኩህ እኮ ነው። ይሄው አሁን እኮ ነው ጋር የወጣው። በፊትም እኮ እኔ ሳወራ ሁሉም አርሰናል ደጋፊ ነው አይደለም። ብሩኖ ፈርናንዴዝ በነገራችን ላይ 20 አሲስት ውስጥ ገባ። አስደናቂ ነበር። ሴሌብሬሽኑ ይገርማል። እዛ ላይ ሁሉም ጥረቶች ሁሉን የምሰጣቸውን ወደ ጎል ለመቀየር ነበር በሚል ሲያነሳ ሰምቼዋለሁና አስደናቂ ነው በነገራችን ላይ የሰራው። ያንን ሪከርድ መጋራቱ ከቲየሪ ኦንሪ ከደብሮይን መጋራቱ አስደናቂ ነው። እኔ ያለውን ያይዜ የአሎንሶን የማናጀርነት ኃላፊነት ጉዳይ ላንሳ። ኔክስት ዊክ እናነሳዋለን እንዳልከው ያ እንግዲህ ማናጀርነት የተሰጠው አዲስ ሹመት ነው። ግን ለቼልሲ ተጫዋቾች የሚሰጠው መልእክት አለ ነው የሚለው የማትሎ የሚባለው የቴሌግራፍ ጋዜጠኛና በስካሁኑ ሂደት ለቼልሲ ተጫዋቾች ውጤት ለመጥፋቱ ምክንያት ለደርደር ብትል ቀላል ነበር ነው የሚለው። ኮቹ ብቁ አይደለም፣ ልምድ የለውም፣ ምንም ዋንጫ ከዚህ በፊት አላሸነፈም፣ በጣም ለተጫዋቾች ናይስ ነው የሚሉ ነገሮች ሁሉ በጣም ይቀርባሉ ይላል። የአሎንሶ ሹመት ግን ይህንን ሁሉ ጉዳይ የሚያስቀር ነው የሚሆነው ነው የሚለውና የቼልሲ ሰዎች በክለቡ ላይ የሚያደርጉትን ኤክስፐሪመንት ሙከራ ማቆማቸውንና ለማይረቡ የውጤት መጥፋት ምክንያቶች ለመደርደር ከእንግዲህ ቦታ እንደማይኖር ያሳዩበት ነው በሚል ይገልጻል ይሄ ጋዜጠኛና ለዚህም ነው እስካሁን በቆይታቸው ያልሰጡትን የማናጀርነት ቦታ ለእርሱ የሰጡት ብሏል ይሄ ጋዜጠኛና ሁሉም ከእርሱ በፊት የነበሩ የአዲሱ የቼልሲ ባለቤቶች የአሰልጣኞች ኃላፊነትን ሄድኮች የሚል ነበር እንግዲህ እንደምታውቀው እስካሁን ሲሰጡ የነበረው ነው። አሁን ግን ለእርሱ ማናጀር የሚል ኃላፊነት በመስጠት ከእንግዲህ ሁሉም ነገር በእርሱ እንደሚመራ በተጨባጭ ለሁሉም ነግረዋል ይላል ይሄ ጋዜጠኛ። የክለቡ ባለቤቶች በተወሰነ የክለቡ ደጋፊዎች በነገርህ ላይ ተቃውሞ እየቀረበባቸው ነበር ከሰሞኑና ይህ ሹመት ለዚህ መልስ የሚሰጥ ይሆናል ወዲያው ነው። በነገርህ ላይ ልክ እንግዲህ የበቀደሙ የኤፍኤ ካፕ ሽንፈት እንደመጣ ወዲያው ነው ይህንን ኃላፊነት ይፋ ያደረጉትና ኤንዞ ፈርናንዴዝ በዚህ ቡድን ውስጥ እኔ የዓለም ዋንጫ አሸናፊ ነኝ የሚል እምነት አለው ይላል። ግን ምን ይጠበስ ታዲያ እሱ አሸናፊ ቢሆን ነው የሚለው የጋዜጠኛ። አሎንሶ እኮ ከስፔን ጋር አንድ የዓለም ዋንጫና የአውሮፓ ዋንጫ ጭምር አንስቷል። አሎንሶ 2 የአውሮፓ ቻምፒየንስ ሊግ ዋንጫም አንስቷል። ምናልባት ኤንዞ ለማድሪድ ለመጫወት ብቁ ነኝ ብሎ ያስብ ይሆናል ይላል። ታዲያ ምን ችግር አለ? እሱም ቢሆን እኮ ዣቪ አሎንሶ ለ5 ዓመታት በሪያል ማድሪድ የተጫወተ ነው። ይሄ ብቻ ሳይሆን ማድሪድ ቤት ሄዶ በአሰልጣኝነት መስራቱን አስቡት። በእርግጥ በሄደበት ጊዜ አልተሳካለትም። ግን ማወቅ ያለብን ነገር የሚለው አሁን እየተፈጠረ ያለው ማድሪድ መልበሻ ቤት ያለው ቀውስ እርሱ ላለመሳሳቱም ማሳያ ነው። ለምን አልተሳካለትም ብለን እንኳን በአሰልጣኝነት ብንናገር ማሳያው ብዙ ነው ይላልና ልክ ነው። ይህ ሰው በሌቨርኩሰን አስደናቂ ነገር መስራቱን፣ ስኬታማ መሆኑን፣ ክብርና ስኬት ብቻ ሳይሆን ሁሉንም ነገር በጀርመን እንዳገኘ ማሰብ መቻል
አለባችሁ ይላልና ወጣቱ ስቴቫኦ በቀልድ መልክ ሊያም ሮሴኔሪዮ ታስታውሳለህ ፕሮፌሽናል እግር ኳስ ተጫውቶ ስለማሳለፉ ጠራጠራለሁ የሚል አስተያየት ሰጥቶ ነበርና ይሄንን ያለው ኤምሬት ላይ ኮቹ ተች ላይ የመጣን ኳስ ኮንትሮል ማድረግ በመቸገሩ ነበር። ካየር ላይ የመጣን ኳስ ኮንትሮል አድርጋለሁ ብሎ ተሳሳተና ይሄ ሰውዬ ፕሮፌሽናል ተጫዋች ሆኖ አሳልፈዋል ወይ በሚል እንግዲህ በቀልድ መልክ አስተያየት ሰጠ ይሉታል። ይሄ ታዳጊ አሎንሶ ተሰጥቶ ያለው ስፔናዊ ተጫዋች መሆኑን በቅርቡ ለመመድ ላይ ያየዋል ነው የሚለው በንጽጽር። የቀድሞውን አሰልጣኝ ግራሃም ፖተርን እንደ ፊልም አክተሩ ሃሪ ፖተር ብለው ነበር የሚጠሩት የቼልሲ ተጫዋቾች ይላልና አሎንሶ ግን ስለ እያንዳንዳቸው ምን እንደሚያስብ በቅርቡ ያውቁታል ነው የሚለውና የአሰልጣኝ ከተጫዋቾች ድንቅ ብቃት ብቻ ሳይሆን ውጤታማነትን የሚጠብቅ በየቀኑ የመሻሻል አቅምን፣ ተጠያቂነትን፣ የተፎካካሪነት አምሮና በጋራ ኃላፊነት መውሰድን በደንብ የሚጠብቅ ኮች ነውና ከእንግዲህ በቼልሲ ቀልድ አይኖርም ነው የሚለውና ባለፉት 2 ዓመታት የቼልሲ ተጫዋቾች ባልተፈለገ መልኩ የወሰዷቸው ቀይና ቢጫ ካርዶች እንዲኖሩም ከእንግዲህ በኋላ አይፈቅድም ነው የሚለው። ቼልሲ ሲመርጠው አቅሙን ብቻ ሳይሆን ስብዕናውንም ከግምት አስገብቶ ነው ይላልና አሰልጣኙም ከሹመቱ በኋላ ሲናገር በክለቡ ምርጥ ተሰጥኦና ድንቅ ወደፊት ተስፋ አለ። ይሄንን ለማምጣት ይሄንን ለመምራት በመመረጤም እኔ በእጅጉ ኮርቻለሁ የሚል አስተያየትን ሰጥቷል ዣቪ አሎንሶና አሁን ትኩረቱ ጠንካራ ስራ፣ ጤናማ ባህል መገንባትና ዋንጫ ማምጣት ነው በሚል ሐሳብ ሰጥቷል። ከክለቡ ኃላፊዎች ጋር በነበረኝም ንግግር ይላል አንድ አይነት ግብ እንዳለን ተረድቻለሁ የሚል አስተያየትን ይሰጣልና በትልቅ ደረጃ በሁሉም የውድድር መድረክ የሚሳተፍ ቡድን እንገነባለን። ይሄ ክለብ በዓለማችን ከትልልቆቹ አንዱ ነው። ይህን መምራት ደግሞ ለኔ ትልቅ ክብር ነው በሚልም አስተያየትን ሰጥቷል ሲናገር። በነገር ላይ ጁላይ 1 ላይ ስራን ይጀምራል በይፋ ተብሎ ነው የሚጠበቀው። ግን የመጨረሻዎቹን 2ቱን የቼልሲ ጨዋታዎች ከስቴዲየም ሆኖ ይከታተላል የሚል መረጃ ወጥቷል። በኤፍኤ ካፑ የተጫዋቾች ጥረት በጣም ስለመደሰቱም እንግዲህ ጋዜጠኛ ጽፏል። በቡድኑ ከባድ ኃላፊነት እንደሚጠብቀው ያውቃል። ግን ማናጀር ቢሆንም ግን ከክለቡ ከፍተኛ ኃላፊዎችም ደግሞ ድጋፍ እንደሚፈልግ ማወቅ አለባችሁ። ግን ትልቅ ትዕግስትና እምነት ዋናው ከቡድኑ ያገኘው ነገር ነው። ለጊዜው ወደፊትም የሚጠብቀው ነገር ወይም ደግሞ የሚፈልገው ነገር ትልቅ ትዕግስትና እምነት ነው የሚል መረጃ እንግዲህ ማትሎ ጽፎ አይቻለሁ። አጠራጣሪ የ4 ዓመት ኮንትራት ነው የሰጡት። ያ እንደ ድሮ የ7 የ8ን አቁመዋል። ይሄም አንዱ ለውጥ መሆኑን ታያለህና በጣም ነበር የሚደፍሩት በነገር ላይ ቼልሲዎችና እንግዲህ ያሳሰብ ለውጥ አድርገዋል በሚል ነው መረጃ እየወጣ ያለው ሁሴ ነው። በነገራችን ላይ ዴቭ አንዱ ቅድም ልነግርህ የነበረው የዚህ የ115 ክስ የሲቲ ማለት ነው። አሁን 20 ክለቦች እኮ ተሰብስበው ወደ ገንዘብ ይለወጥ ወደሚለው አማና ሊሄዱ ነው እየተባለ ነው። ሸመቻችሁ ታያለህ። ኦኬ ከዚህ በኋላ በዚህ በፋይናንሻል ፌር ፕሌይ እንትን የሚሉ የሚከሰሱ ቲሞች ወደ ገንዘብ ለውጥላቸው ቅጣቱ ይሄ ማውረድ ነጥብ መጣል ምናምን እቺ ሁሉ እንግዲህ ይገባል ስቴፑ ምን እንደሆነ ዳርዳር እያሉ ነው እንደዚህ በሚል አሁን 20 ክለቦች ናቸው ይሄንን የወሰኑት። 20 ክለቦች ተሰባስበው ውሳኔ ሰጡ እየተባለ ነው። ሲቲንም ጭምር ማለት ነው። እሱማ 19 ያው ግን እንትን ነው አንድ ቃል ለማውጣት ነው ይሳተፋል። ምንድነው ድምጽ ሴ ያለው እሱም 20 ቡድኖቿን የፕሪሚየር ሊግ የሚሳተፉት እሱም ሴ ይኖረዋል። ግን እቺ ዳርዳር ያው እንግዲህ እስክስታ እንትን አይ ቲንክ ተፈርቶ ያልገባኝ ነገር ፍርሃት ነው ወይስ ደግሞ እርግጠኛ ያልሆኑት ነገር አለ? እስቲ ኖ ምንም እንትን የለም ዴቭ። ምንም አሁን አርሰናል ሻምፒዮን ሲሆን ይቀጡታል። ጠብቅ። አርሰናል ሻምፒዮን ካልሆነ ግን ይከባለላል። ኦኬ አትጠራጠር። ማለት እንደ እንትኖች ናቸው። እንደዚህ ነው። ንጹህ አይደለም እግር ኳሳቸው። እንደ ጀርመኖች እንደ ንጹህ አይደለም እግር ኳሳቸው። ይሄ ነው ችግር። አንተ ቼልሲ ኖቲንጋም ሚስኪኖች እና ኖቲንጋም ፎሬስትን ትቀጣለህ። እዚህ በትንሽ በ10 በማይሞሉ እንትን የቀረበባቸው 115 ተሸክሞ ነው ደግሞ 15 አይደል 130 እኮ ነው አይደል 115 ተሸክሞ ይኸው ተጫዋች ይገዛል። አሁን ጃንዋሪ እዚህ የደረሰው እኮ በሁለቱ ልጆች ነው ታውቃለህ። ባይገዛ ኖሮ የት ነበረ? አንተ የምታደንቀው ሲቲ ታች ነበረ እኮ አሁን
ሁለቱ ልጆች ባይመጡ ኖሮ የማን ነው ጌሂና እንትና ባይመጡ ኖሮ እኔ ሲቲን አደንቃለሁ አላልኩም። ያው እሷን የምሬ ነው የምልህ። የት ነበር ሁለቱ ባይመጡ ኖሮ ሲቲ የት ነበር ነው ብለናል። ኦፍ ኮርስ ያው የሁለቱ ተጫዋቾች ታዲያ ለምን እዚህ ጋር ሲመጣ ለምን አድናቆት ሰጥቷላችሁ? ለምን በሱ ነው ትላለህ? ነው እሱ ብቻ አይደለም፣ ለሁሉም ብዙ ነገሮች ማንሳት ይሄ ራሱን የቻለ ለብቻችን ቁጭ ብለን የምናወራው ነገር ነው። ለሁሉም ኤችዲ ስፖርቶች ነበረን፣ ኤችዲ ስፖርቶች ነበረን። ቾኮሌት ይዘን አድማጭ ተመልካቾች እንግዲህ እናንተ ደግሞ የራሳችሁን ሀሳብ እዚህ ላይ ወሩሩበት። ለነበረን ቆይታ አመሰግናለሁ። ሲሆን ይቀጠቅጡኛል፣ ዝጋልኝ። እሺ ቻው፣ መልካም ጊዜ ብያለሁ። ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports.